ሰላም እንዴት አላችሁ ውድ ተማሪዎቻችን? ይህ ከሉሲ ብሪጅ አካዳሚ እየተዘጋጀ የሚቀርብላችሁ የኢኮኖሚክስ ትምህርት ነው። እኔ ናትናኤል ነኝ። ከኔ ጋር ኢኮኖሚክስ ማጥናት ጀምረናል። በዛሬው የ9ኛ ክፍል የኢኮኖሚክስ ትምህርት ሴሽናችን በዩኒት 1 ላይ 1.3 ሜተድስ ኦፍ አፕሮችስ ኦፍ ስተዲንግ ኢኮኖሚክስ ወይም የኢኮኖሚክስን የማጥናት መንገዶች እነማን ናቸው፣ አፕሮቾቹ እነማን ናቸው የሚሉትን ለማየት ተገናኝተናል ማለት ነው። እንግዲህ ባለፉት ሴሽኖቻችን ሚኒንግ ኦፍ ኢኮኖሚክስ ምን ማለት ነው የሚለውን እና ብራንች ኦፍ ኢኮኖሚክስ የኢኮኖሚክስ ዘርፎች ቅርንጫፎች እነማን ናቸው ብለን ቤዚካሊ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብለን እንደምናይ አይተናል። ኔክስት ስንገናኝ እንግዲህ የምናየው ሜተድ ኦፍ ስተዲንጉን 1.3 በሚለው ሰብቶፒክ የተቀመጠውን ኮንሴፕት ነው ብለን ተነጋግረን ነበረ። ስለዚህ ዛሬ እሱን ነው የምናደርገው ማለት ነው። ከዛ በፊት እዚች ጋር lucybridgeacademy.com የሚለውን ሳይት መጠቀማችሁን እንዳትረሱ ላስታውሳችሁ እወዳለሁ። እዛ ላይ ብሪፍ ኖቶች ታገኛላችሁ። ኩዌስችን ባንክ አለው፣ መስራት ትችላላችሁ። ጥያቄዎች፣ ፐርሶናላይዝድ የሆነ ኤአይ አሲስታንት አለው። ከ5 በላይ ቋንቋዎችን ኢኔብልድ የሆነ ሳይት ነው። እሱን መጠቀም እንዳይረሳ። በሁሉም የሶሻል ሚዲያ ፕላትፎርሞች ቤተሰብ መሆናቸውንም እንዳትረሱ ለማለት እወዳለሁ። ስለዚህ በቀጥታ ዛሬ የኢኮኖሚክስ የማጥናት መንገዶች የሚለውን ኮንሴፕት እናያለን። እነማን ናቸው የሚለውትን እናያለን ማለት ነው። እንግዲህ ኢኮኖሚክስን የምናጠናበት ሁለት አይነት መንገዶች አሉን፣ እንደተቀመጡልን ሁለት አይነት መንገዶች አሉ ማለት ነው። ኢንዳክቲቭ፣ ሁለቱ መንገዶች እነማን ናቸው? ኢንዳክቲቭ እና ዲዳክቲቭ ሜተድ ኦፍ ስተዲንግ እናያለን። እንግዲህ ኢኮኖሚክስ ስናጠና ፈንዳሜንታል ኦብጀክቲቫችን ምንድን ነው ብለን እንነሳ። ፈንዳሜንታል ኦብጀክቲቭ ኦፍ ኢኮኖሚክስ ላይክ ኤኒ አዘር ሳይንስስ ማለት ነው። ፈንዳሜንታል ኦብጀክቲቭ ምንድን ነው? ኤስታብሊሽመንት ኦፍ ቫሊድ ጀነራላይዜሽን አባውት ሰርተን አስፔክትስ ኦፍ ሂውማን ቢሄቪየር። ዋናው ዓላማው ኢኮኖሚክስ ስለ ሰዎች አንዳንድ ሁኔታዎች፣ ጠባዮች ቫሊድ የሆነ ጀነራላይዜሽን ድምዳሜ ጥቅላሌ እንበለው ቲዮሪ ማዘጋጀት ነው ማለት ነው። ጀነራላይዜሽን የሆነ አይነት ጀነራላይዜሽን ሊሰራ የሚችል ጀነራላይዜሽን ቫሊድ የሆነ ማዘጋጀት ነው። ይሄኛውን ጀነራላይዜሽን ደግሞ ምን እንለዋለን ማለት ነው? ቲዮሪ እንለዋለን ማለት ነው። ቲዮሪ ኦፍ ሳምቲንግ። እንግዲህ ቲዮሪ ኦፍ ኮንሱመር ቢሄቪየር ስንል ለምሳሌ የሸማቾችን ጠባይ፣ የመግዛት ጠባይ፣ የሸመታ የፍጆታ ከንሱም የማድረግ ጠባይ የሚያጠና ቲዮሪ ማለታችን ነው። ስለዚህ ሰዎችን አጥንቶ ወይም ነገሮችን አጥንቶ ፋክቶችን አጥንቶ የሆነ አይነት ድምዳሜ ላይ ጀነራላይዝ ለማድረግ የሚሞክር ሳይንስ ነው ኢኮኖሚክስ ባይ ኔቸር። እንደዚህ አይነት ሳይንስ ነው። እነዛን ድምዳሜዎች ደግሞ አብስትራክት ተደርገው ሲምፕሊፋይ ተደርገው የተቀመጡ ድምዳሜዎች ምን እንላቸዋለን? ቲዮሪ እንላቸዋለን። እንግዲህ ቲዮሪ ማለት ሲምፕሊፋይድ ፒክቸር ኦፍ ሪያሊቲ ነው። የገሃዱን ዓለም ነጸብራቅ የሆነ የሚያሳይ ሲምፕሊፋይድ ፒክቸር ነው ብለን መውሰድ እንችላለን። እንግዲህ ይህንን ደግሞ የምናደርገው እንዴት ነው? ይህንን ቲዮሪ ክራፍት የምናደርገው እንዴት ነው የሚለውን እናያለን። ኢኮኖሚክ ቲዮሪ ፕሮቫይድስ ዘ ቤዚስ ፎር ዋት ኢኮኖሚክ አናሊሲስ ዊች ዩዝስ ሎጂካል ሪዝኒንግ። ኢኮኖሚክ ቲዮሪዎች እነዚህ ጀነራላይዝ አድርገን ፋክቶችን ጀነራላይዝ አድርገን ያስቀመጥናቸው ቲዮሪዎች ምንድን ነው የሚረዱ ማለት ነው? ቤሲስ ፎር ዋት ኢኮኖሚክ አናሊሲስ። ኢኮኖሚውን አዘሆን ለመተንተን መሰረታችን እነዚህ ጀነራላይዜሽኖች ቲዮሪዎች ናቸው፣ ፕሪንሲፕሎች ናቸው፣ መርሆች ናቸው ማለት ነው። ስለዚህ ይሄንን ደግሞ አናሊሲስ ደግሞ ለመስራት ኢኮኖሚክ አናሊሲስ ለመስራት ምንድነው የምንጠቀመው? ሎጂካል ሪዝኒንግ ነው የምንጠቀመው። እንግዲህ በሎጂክ በሚባለው ሳይንስ የአመክንዮ ሳይንስ ተጠቅመን ሎጂካል ሪዝኒንግን ተጠቅመን ኢኮኖሚክ ስታተሱን አናላይዝ ማድረግ እንችላለን። ኢኮኖሚካል አስፔክትስን አናላይዝ ማድረግ እንችላለን። እንግዲህ አናሊሲሳችንን ቤዝ ያደረግነው ምን ላይ ነው? ክራፍት ካደረግናቸው ጀነራላይዜሽኖች ከነዚህ ከቲዮሪዎች ተነስተን ነው። ይህንን ቲዮሪ ደግሞ የምንጠቀመው ለኢኮኖሚክ አናሊሲስ ነው። አናሊሲስ ደግሞ የምንሰራው በሎጂካል ሪዝኒንግ ተጠቅመን ነው። ሎጂክ ደግሞ በሁለት ይከፈላል። ኢንዳክቲቭ አፕሮች ኦፍ ሎጂክ አለ፣ ዲዳክቲቭ አፕሮች ኦፍ ሎጂክ አለ ማለት። እዚህ ጋር እንደምታዩት there are 2 methods of logical reasoning። ለሎጂካል ሪዝኒንግ 2 ሜተዶች አሉ፣ ዲዳክቲቭ ኤንድ ኢንዳክቲቭ። ዲዳክቲቭ እና ኢንዳክቲቭ ብለን የምንከፍላቸው ሎጂካል ሪዝኒንጎች አሉ ማለት። ስለዚህ ከዚህ ተነስተን ኢኮኖሚክስን የምናጠናበት መንገድም ሁለት ይሆናል ማለት ነው። ከሎጂካል ሪዝኒንጎቹ ሁለት ተነስተን ኢኮኖሚክስን የምናጠናበትን መንገድም ሁለት ይሆናል ማለት ነው። ዲዳክቲቭ ኤንድ ኢንዳክቲቭ ሜተድስ ኦፍ ስተዲንግ ኢኮኖሚክስ አለ ማለት ነው። ሁለቱንም እስኪ እናያቸው። ዲዳክቲቭ ሜተዱ ምን ይላል? ዲዳክቲቭ ሜተድ tends to proceed from general to particular። በቃችን ያዙት። ከጀነራል ተነስቶ ወደ ፓርቲኩላር ዲዩስ እያደረገ የሚመጣ ፓርት ነው ማለት ነው። ዲዳክቲቭ ሜተድ ኦፍ ስታዲንግ ኢኮኖሚክስ የምንለው የሆነ ጀነራል የታወቀ የተቀበልነው
ሜተድ አለ። ከሱ ተነስቶ ምን እያደረገ ይመጣል? ፓርቲኩላራይዝ እያደረገ ሲምፕሊፋይ እያደረገ ፓርቲኩላራይዝ አድርጎ ወደ አንድ ነገር የሚያወርድ ዲዲዩስ የሚያደርግ ሜተድ ኦፍ ስተዲንግ ነው ማለት ነው። ኢት ኢንቮልቭስ ሪዝኒንግ ፍሮም ሰርተን ፕሪንሲፕልስ ቱ ዘ አናሊሲስ ኦፍ ስፔሲፊክ ፋክትስ። ከሆነ ሰርተን ፕሪንሲፕልስ ይነሳና ከታመኑ ፕሪንሲፕሎች ከሆኑ ሰርተን ፕሪንሲፕልሶች ይነሳና ከጀነራሉ ማለት ነው ከሰፊው ፒክቸር ይነሳና ወደ ምን ያወርደዋል? ቱ ዘ አናሊሲስ ኦፍ ስፔሲፊክ ፋክትስ። ስፔሲፊክ ፋክቶችን ወደ ፓርቲኩላራይዝድ የተደረገ ፋክት ያወርዶ የራሱን ዲዲዩስ የሚያደርግ ሜተድ ነው ማለት ነው። In fact, it enables us to arrive at a particular conclusion. የሆነ particular conclusion ጋር እንድንደርስ arrive እንድናደርግ enable የሚያደርገን ፓርት ነው ማለት ነው። And the conclusions are verified against the observed facts. እንግዲህ ኦብዘርቭ ያደረግናቸው ፋክቶች አሉ። በነዛ ፋክቶች ተመስርተን ቬሪፋይ ማረጋገጥ እንችላለን ማለት ነው። በቃ ዲዳክሽን ማለት እንግዲህ ከጀነራሉ ወደ ፓርቲኩላሩ የሚወርድ ነው። ለምሳሌ እዚች ጋር አንድ ኤግዛምፕል ድደውስ እናደርግ እስኪ በዲዳክሽን ሎጂክ እስኪ እንየው። ለምሳሌ እዚህ ጋር አሁን ሂውማንስ አር ሞርታል ይላል። የሰው ልጆች ሟች ናቸው። የሰው ልጆች ሟች ናቸው። ማሞ ኢዝ ሂውማን ቢንግ። ማሞ ደግሞ የሰው ልጅ ነው። ስለዚህ የሰው ልጆች ሟች ስለሆኑ ማሞ ደግሞ ምን አይቀርለትም ማለት ነው። ማሞ ሰው ስለሆነ ባይ ዲፎልት ባይ ኔቸር ይሞታል ማለት ነው። ማሞ ኢዝ ሞርታል። እንደዚህ ዲዲዩስ አያችሁ፣ ሰፊ ነው። እዚህ ጋር ሂውማን ቢንግ ሰፊው ነገር አለ። ሁሉም ሰው ልጆች ሟቾች ናቸው። ማሞ ደግሞ የሰው ልጅ ነው። ስለዚህ ማሞ ሟች ነው። በቃ ዲዲዩስ አደረጋችሁ ከጀነራሉ ወደ ስፔሲፊኩ ማምጣት ማለት ነው። እስኪ ኢን ዘ ካውንተር ደግሞ ኢንዳክቲቭ ምንድን ነው የሚያደርገው? ኢንዳክቲቭ it begins with specific observations and moves toward generalization. ከስፔሲፊክ ኦብዘርቬሽን ይነሳና ወደ ጀነራላይዜሽን ይሄዳል ማለት ነው። ከስፔሲፊክ ፋክቶ ከተናጠል ፋክቶች ተነስቶ ወደ ምን ጀነራላይዝ ያደርጋል ማለት ነው? ወደ ሰፊው ፒክቸር ጀነራላይዝ ያደርጋል ማለት ነው። it involves data collection, experimentation to form hypothesis and then develop theories. እንግዲህ ዳታዎች በተናጠል ይሰበሰቡና እነዛ ዳታዎች አናላይዝ ተደርገው ተተንትነው ተተርጉመው ኢንተርፕሬት ተደርገው የሆነ አይነት ቲዮሪ ክራፍት እናደርጋለን ማለት ነው። እንግዲህ ኢን ሪያሊቲ ሁለቱም ሜተዶች መጠቀም አለብን። ኢኮኖሚክስ አዘ ሳይንስ እናጠናው የሆነ ነገር ለማጥናት ስንነሳ መጀመሪያ ከዲዳክሽን ነው የምንጀምረው። ከእንትን የሚባለው ቲዮሪ ተነስቼ እንደዚህ አድርጌ ዲዲዩስ አረጋለሁ ብላችሁ ሃይፖቴሲስ ከሰራችሁ በኋላ ዴታ ደግሞ ኮሌክት አድርጋችሁ አናላይዝ አድርጋችሁ ከእያንዳንዱ ነገር ከፓርቲኩላራይዝድ ከሆኑ ነገሮች ተነስታችሁ ከፓርቲኩላራይዝድ ፋክትስ ተነስታችሁ ጀነራላይዝ ደግሞ መልሳችሁ ታደርጋላችሁ ማለት ነው። ስለዚህ ኢን ሪያሊቲ ሁለቱንም ሜተድ ኦፍ ሎጂካል ሪዝኒንግ እንጠቀማለን። ለምሳሌ አሁን እዚህ ጋር ቅድም ለዲዳክቲቭ ሜተድ ከእንዴት ከጀነራል ወደ ፓርቲኩላር እንደሚያመጣው እንዳየነው ሁሉ አሁን ደግሞ ከፓርቲኩላር ወደ ጀነራል እንዴት መምጣት እንችላለን የሚለውን ለማሳየት እዚህ ጋር ግሬን ፕራይስስ ፎል ዲዩሪንግ ሃርቨስት የሚለውን ተገነዘብን። ፋክቱን እንግዲህ ኦብዘርቭ አደረግን። አሁን አየን። ምን አየን? የእህሎች ዋጋ በመከር ጊዜ በምርት በሚሰበሰብበት ጊዜ በሃርቨስት ጊዜ ፎል ያደርጋል፣ ይወርዳል። suggesting that increased supply lowers prices. አሁን የሚወርድበት ምክንያት የተገነዘ የኦብዘርቭ ያደረግነው ፋክት በቃ አንድ ፋክት ነው፣ ፓርቲኩላራይዝድ የሆነ ፋክት ነው። የእህል ዋጋ ወረደ። ለምን ወረደ እና ደግሞ ምን እናለን? ወደ ሰፊው ቲዮሪ ደግሞ ኢንዲዩስ ማድረግ እንጀምራለን ማለት ነው። ምንድነው አሁን መኸር ጊዜ ነው ማለት ምን ማለት ነው? ምርት ጨምሯል አይደለም? የአጨዳ ጊዜ ምርት የሚሰበሰብበት ጊዜ ነው። ስለዚህ ብዙ ምርት አለ፣ ሰፕላይ አለ ማለት ነው፣ አቅርቦት አለ ማለት ነው። ስለዚህ አቅርቦት ሲበዛ ባይ ዲፎልት ምን ያደርጋል ይላል? ዋጋ ይወርዳል። አቅርቦት ብዙ ስላለ የምንገዛበት ዋጋ ይወርዳል እና የሆነች ቲዮሪ ጀነራላይዝ ያደርጋል ከአንድ ፋክት ተነስቶ ማለት ነው። እንደዚህ አድርጋችሁ ማየት ትችላላችሁ። ስለዚህ በኢንዳክቲቭ ሜተድ ጊዜ ከእያንዳንዱ ዲሲሽን ሜኪንግ ዩኒት ልንሆን እንችላለን ዴታዎች ይሰበሰባሉ። ከእያንዳንዱ ነገር ዴታዎች ፋክቶች ይሰበሰቡና ኦብዘርቭ የተደረጉ ዳታዎች ይሰበሰቡና ከዛ በኋላ ምን እናደርጋለን? ዊ አር ጎይንግ ቱ ኢንዲዩስ እንግዲህ ጀነራላይዝ አድርገን የሆነ ሰርተን ኢኮኖሚክ ሩል ወይም ቲዮሪ ፎርሙሌት እናደርጋለን ማለት ነው። እንግዲህ እነዚህ ሁለቱ ሜተዶች ዲዳክቲቭ ኤንድ ኢንዳክቲቭ ሜተድ ኢኮኖሚክ አናሊሲሳችን የኢኮኖሚ ትንተናችን እንግዲህ ሎጂካል ሪዝኒንግን የሚጠቀም ስለሆነ
ጀነራላይዝ አድርገን ስለሆነ ሰርተን አስፔክት ጀነራላይዝ አድርገን ቲዮሪዎችን ክራፍት አድርገን ቲዮሪዎችን ተጠቅመን ደግሞ ኢኮኖሚክ አናሊሲስ እንሰራለን። ኢኮኖሚክ አናሊሲስ ስንሰራ ደግሞ ሎጂካል ሪዝኒንግ እንጠቀማለን። ፎር ዛት ፐርፐስ ሎጂካል ሪዝኒንግ ስለምንጠቀም ዲዳክቲቭ እና ኢንዳክቲቭ የተባሉ ሎጂካል ሪዝኖችን ስለምንጠቀም ሜቶዶቻችንም የኢኮኖሚክስ ማጥኛ ስተዲ የምናደርግባቸው ሜቶዶቻችንም በሁለት ከፍለን አየነው ማለት ነው። ኢንዳክቲቭ እና ዲዳክቲቭ ብለን ከፍለን አየነው ማለት ነው። አሁን ደግሞ አፕሮች ብለን ደግሞ የምናይበት ቦታ ነው ማለት ነው። ይሄኛው አፕሮች ኦፍ ኢኮኖሚክስ እንግዲህ ስንል ሁለት አይነት አፕሮቾች አሉ። ፖዚቲቭ ኢኮኖሚክስ እና ኖርማቲቭ ኢኮኖሚክስ የምንለው አፕሮች አለ። እንግዲህ ፖዚቲቭ ኢኮኖሚክስ ሲል ምንድነው? ጀስት it describes and analyzes factual statements without value judgment. value judgment በሌለበት ሁኔታ value judgment ሳይኖረው ምንም አይነት የሰው ሐሳብ opinion recommendation ሳይገባበት just the mere fact የሚያስቀምጥ observationን ብቻ የሚያስቀምጥ የኢኮኖሚክስ አፕሮች ፖዚቲቭ አፕሮች እንላለን። whereas ኖርማቲቭ ስንል ደግሞ ኖርሙ ይሄ ኦብዘርቬሽኑን የሰውየውን የግል ኦፒኒየን እና ሪኮሜንዴሽን የሚያጠቃልል ቫልዩ ጀጅመንት ያለበት ነው። ኖርማቲቭ ኢኮኖሚክስ ኢንቮልቭስ ኦፒኒየን ኤንድ ቫልዩ ጀጅመንትስ አባውት ዋት ዘ ኢኮኖሚ ሹድ ቢ ነው የሚለው። እንግዲህ ሪኮመንድ ነው የሚለው ኢት ሹድ ቢ ላይክ ዲስ ነው የሚለው እንግዲህ ማለት ነው። ኖርማቲቭ እንግዲህ while positive statements are fact based positive statements fact based ሲሆኑ ኖርማቲቭ ስቴትመንቶች ግን ምንድን ናቸው? ሰብጀክቲቭ እና ዲቤተብል ናቸው። ሰብጀክቲቭ ናቸው ማለት ከሰው ሰው እንግዲህ ሊለያይ ይችላል ማለት ነው። የመቀበል ያለ መቀበል እንትኑ አንዳንዱ ሊቀበለው ይችላል ሊደግፈው ይችላል ያንን ኖሽን፣ አንዳንዱ ደግሞ ላይደግፈው ላይቀበለው ይችላል ማለት ነው። ኖርማቲቭ ሲሆን ሰብጀክቲቭ ነው ማለት ነው። ዲቤተብል ነው ማለት ደግሞ አጨቃጫቂ ነው። ሊቀበለው ላይቀበለው ስለሚችል ኖርማቲቭ ስቴትመንቶችን የኖርማቲቭ ድምዳሜዎችን ሊቀበለው ላይቀበለው ስለሚችሉ ዲቤተብል ነው ማለት ነው። ስለዚህ ፖዚቲቭ ምንድነው? ጀስት ይሄንን ብቻ ነው መያዝ የሚጠበቅብን። ፖዚቲቭ ስንል ፋክቹዋል ስቴትመንት ናቸው። ድንገት ጭቅጭቅ እንኳን ቢነሳባችሁ ፋክቱ ኦብዘርቭ የተደረገበትን ሶርስ መጥቀስ ነው። ለምሳሌ አሁን የኢትዮጵያ ምንድነው ለምሳሌ ኢንፍሌሽን ሬቷ እንደዚህ ያክል ፐርሰንት ደርሷል ብንል የሆነ ሪፖርት ላይ አንብበን ለምሳሌ 30% ደርሷል ብንል ይሄንን ለማወጥ የተቸገሩ ሰዎች ምንድነው የሚያደርጉት? ከየት አመጣኸው ነው የሚሉኝ። ከየት አመጣኸው? ይሄንን ፋክት ከየት አምጥተህ ነው? ፖዚቲቭ ስቴትመንት ነው እንግዲህ ይሄ በቃ ጀስት ሚር ፋክቱን ያስቀመጡት። አይ ያመጣሁትኝ ይሄው እዚህ ሶርስ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ራሳችሁ ሰርታችሁ ማቴማቲካሊ ሰርታችሁ ማምጣት ትችላላችሁ። ስለዚህ ሶርስ ሊጠቀስለት ይችላል ማለት ነው። ጭቅጭቅ ዲቤት ካለ አርጊውመንት ከተነሳ ፖዚቲቭ ኢኮኖሚክስ ፋክት ስለሆነ ሶርስ ይጠቀስለታል። ወይራስ ኖርማቲቭ ኢኮኖሚክስ ግን ብትጨቃጨቁ ሰብጀክቲቭ ስለሆነ ምንድነው ልናደርግ የምንችለው? 10 ሰዎች አሁን 5ቱ ለምሳሌ ሌትስ ሴይ 7ቱ የመንግስት የኢትዮጵያ ኢኮኖሚ ላይ መግባት አለበት ብለው ቢያምኑ ቀጥታ በኢኮኖሚ በፖሊሲ መግባት አለበት ብለው ቢያምኑ፣ 3ቱ ደግሞ አይ ጨርሶ ኢኮኖሚው ለብቻው መተው ያለበት እንጂ እጁን ማስገባት የለበትም ብለው ቢያምኑ፣ አሁን ይሄ ኦፒኒየን ነው አይደለም። አንዳንዱ አይ ገቨርንመንት ሹድ እንደዚህ የማድረግ አለበት ይላል። ይሄኛው ደግሞ አይ ኖ ሹድንት ይላል። ስለዚህ ኦፒኒየን የሁለቱም ሪኮሜንዴሽን ነው። ይሄንን ደግሞ እንዴት ነው የምንፈታው? ፋክት ስላልሆነ ፖዚቲቭ አፕሮች ስላልሆነ ወደ ሶርሱ መጠቆም አንችልም። እዚህ ጋር ማድረግ የምንችለው አርጊመንት ከተነሳብን ዲቤት ከተነሳብን ፎት ነው የምናደርገው። በቃ ምረጡንና 7ቱ እንደዛ ይላሉ 3ቱ እንደዚህ። ስለዚህ 7-3 ተሸንፏል ማለት ነው። በአራት የአብላጫ ድምፅ እነዚህኞቹ ስለተሸነፉ በቃ መንግስት እጁን ያስገባ የሚለው አፕሮች ያኔ ይወሰዳል ማለት ነው። ስለዚህ ኦፒኒየን ካለበት ሹድ እንደዚህ አይነት ነገሮች ካሉበት ይሄ አፕሮች ኦፍ ኢኮኖሚክስ ይባላል፣ ኖርማቲቭ ኢኮኖሚክስ ይባላል። ሪኮሜንዴሽን ከሌለ ጀስት ፋክቹዋል ስቴትመንት ቫልዩ ጀጅመንት የሌለበት ከሆነ ደግሞ ምን ይባላል ማለት ነው? ፖዚቲቭ ኢኮኖሚክስ አፕሮች ይባላል ማለት ነው። እስኪ በጥያቄ እስካሁን ያየናቸውን ኮንሴፕቶች how do the deductive and inductive methods support the development of economic theories? እንግዲህ ዞሮ ኢኮኖሚክስ ቲዮሪዎችን ዴቨሎፕ ማድረግ ነው አላማችን አይደል? ስናጠና ኢኮኖሚክ ቲዮሪ ደግሞ ምንድን ናቸው ብለናል? the simplified picture of reality ናቸው ብለናል። ጀነራላይዝ የምናደርግበት ነው ብለናል። ስለዚህ እነዚህን ዴቨሎፕ ለማድረግ ኢንዳክቲቭ እና ዲዳክቲቭ እንዴት እንጠቀማለን ነው። አሁን ቅድም እንደተነጋገርነው እንግዲህ ዲዳክቲቭን ስንጠቀም we tend to deduce አይደለም ዲዳክት ነው እየቀነስን ነው የምንሄደው። ከጀነራል አለ ኦልሬዲ ተቀባይነት ያገኘ ጀነራል ቲዮሪ አለ። ከዛ ተነስተን የራሳችንን ኮንክሉዥን እንሰጣለን። whereas ኢንዳክሽን ደግሞ ፋክቶች ኦብዘርቭ ያደረግናቸው ተናጠል ፋክቶች አሉ። እነሱን አናላይዝ አድርገን
we tend to generalize የሆነ አይነት ቲዮሪ ጀነራላይዝ ለማድረግ እንሄዳለን። ሁለቱም በኢኮኖሚክ አፕሮች ዴቨሎፕመንት ኦፍ ኢኮኖሚክ ቲዮሪዎችን ዴቨሎፕ ለማድረግ ሁለቱም እንጠቀማለን። ለምሳሌ መጀመሪያ ስንነሳ በዲደክሽን እንጀምራለን። እንዲህ የሚባል ተቀባይነት ያገኙ የኢኮኖሚክ ቲዮሪስ ኤንድ ፕሪንሲፕልስ አሉ። ከዛ ተነስቼ እንደዚህ ሃይፖቴሲስ እሰጣለሁ። ከዛ በኋላ ፋክቶችን መሰብሰብ ዴታ ኮሌክሽን እጀምራለሁ። የሰበሰብኳቸውን ፋክቶች፣ ዴታዎች፣ ኢንፎርሜሽኖች አናላይዝ አድርግና ኢንተርፕሬት አድርጌ ተርጉሜ ከተነተንኩ በኋላ ተረጉምና ጀነራላይዝ ደግሞ አደርጋለሁ፣ ኢንዲዩስ ደግሞ አደርጋለሁ። ከእያንዳንዱ ፋክት ተነስቼ ኢንዲዩስ ደግሞ አደርጋለሁ። ከዛ የራሴን የሆነ ደግሞ ምን ዴቨሎፕ አደርጋለሁ፣ ቲዮሪ ጀነራላይዜሽን ዴቨሎፕ አደርጋለሁ ማለት ነው። በዚህ ወይ ለዴቨሎፕመንት ኦፍ ኢኮኖሚክስ ሁለቱም አስፈላጊ ናቸው ማለት ነው። ዋት ኢዝ ዘ ኪ ዲፍረንስ ቢትዊን ፖዚቲቭ ኤንድ ኖርማቲቭ ኢኮኖሚክስ? ኪ ዲፍረንሳቸው ምንድን ነው? እዚህ ጋር አቆማችሁ መልሳችሁን መመለስ ትችላላችሁ። ሶ ኪ ዲፍረንሳቸው ኖርማቲቭ ፖዚቲቭ ኢኮኖሚክስ ምንድን ነው? ቫልዩ ጀጅመንት የለበትም። ጀስት ሚር ፋክቱን ነው የሚያስቀምጠው። እዚህ ጋርስ ኖርማቲቭ ኢኮኖሚክስ ደግሞ ምንድን ነው? ኖርማቲቭ ኢኮኖሚክስ ቫልዩ ጀጅመንት አለበት። ስለዚህ ኪ ዲፍረንሳቸው ብለን መውሰድ የምንችለው ፖዚቲቭ ኢኮኖሚክስ ፋክቹዋል ስቴትመንት we can tell the source of information ከየት አመጣው ብንባል መናገር እንችላለን። ወደዛ መጠቆም ፖይንት ማድረግ እንችላለን። ጭቅጭቅ ከተነሳብን፣ አለመታመን ከተነሳብን ወደ ሶርሱ በመጠቆም ነው የምንገላገለው። ኖርማቲቭ ቫልዩ ጀጅመንት አለበት። should be የሚል ነገር ያበዛል። እንደዚህ ማድረግ አለበት፣ ኢኮኖሚ ደህና እንዲሆን እንዲህ መደረግ አለበት የሚል should be የሚል ነገር አለበት ኖርማቲቭ። ይሄ እንደሆነ ደግሞ ጭቅጭቅ ቢነሳብን ወደ ሶርሱ አይደለም የምንጠቅመው፣ ቮት እናደርጋለን። እስኪ ይሄን የምትሉና ይሄን ማትሉ ተብሎ እንትን ይባላል። ለምሳሌ አሁን በሀገራችን የምርጫ ወቅት ጊዜ እያንዳንዱ ፓርቲ ምንድን ነው የሚያደርገው? ኢኮኖሚክ ፖሊሲውን ይናገራል። እኔም ብትመርጡን እንደዚህ ኢኮኖሚክ ፖሊሲ ተጠቅሜ ሀገራችንን ለተሻለ ኢኮኖሚክ እድገት አበቃታለሁ ይላል። ያኛው ደግሞ አይ እኔ ደግሞ እንደዚህ ከዛ የተለየ ኢኮኖሚክ ፖሊሲዎችን ተጠቅሜ የራሴ የሆነ ኢኮኖሚክ ሜዥር ወስጄ አሳድጋታለሁ ይላል። ያኔ ሰው ሴንስ የሰጠውን ኢኮኖሚክ ኖሽን ያቀረበውን ፓርቲ ይመርጠዋል ማለት ነው፣ ቮት ያደርገዋል። ኖርማቲቭ ነው ሹድ ቢ ብለው ነው የጀመሩት። ሪኮመንድ አድርገው ኦፒኒየናቸውን ተናግረው ነው የጀመሩት። ስለዚህ ኖርማቲቭ እና ፖዚቲቭ ዋናው ዲፍረንሳቸው እንግዲህ የሆነ ማለት ነው። why is it important to distinguish between factual statement and value judgment in economics? ለምንድን ነው ኢምፖርታንት የሆነው ፋክቹዋል ስቴትመንት እና ቫልዩ ጀጅመንትን መለየት? ፋክቹዋል ስቴትመንት እንግዲህ ቀጥታ ሪሌት የሚያደርገው ከፖዚቲቭ ኢኮኖሚክስ ጋር ነው። ስለዚህ ቫልዩ ጀጅመንት ደግሞ ቀጥታ ሪሌት የሚያደርገው ከኖርማቲቭ ጋር ነው። ፋክቹዋል እና ቫልዩ ጀጅመንትን መለየት ያስፈለገበት ምክንያት ምንድን ነው? ኖርማቲቭ ከሆነ we should distinguish it፣ ምክንያቱም ቮት አድርገን ስለሆነ ጀነራላይዝ የምናደርገው። ፋክቹዋል ከሆነ ግን ቮት ማድረግ አይጠበቅብን። ጀስት ሶርሱን ፖይንት አድርገን፣ ሶርሱ ደግሞ ተአማኒ የሆነ ፋክቹዋል የሆነ ነገር ኦብዘርቭ አድርጎ ስለሆነ የተናገረው በዛ ይለያያሉ ማለት ነው። ሶ ዛሬ እንግዲህ በዚህ ሴሽናችን ኢኮኖሚክስን የምናጠናበትን ሁለት መንገዶች አይተናል። ኢንዳክቲቭ ሜተድ እና ዲዳክቲቭ ሜተድ። ቤዚካሊ እዚህ ጋር ልንይዘው የምፈልገው ነገር ምንድን ነው? ዲዳክቲቭ ሜተድ ኦፍ ስተዲንግ ኢኮኖሚክስ ምንድን ነው የሚያደርገው? ጀነራል የሆነውን ቲዮሪ ናሮ ዳውን አድርጎ ከዛ በመነሳት ከዛ ዲዳክት አድርጎ ስቦ የሆነ ኮንክሉዥን ይሰጣል። ኢንዳክቲቭ ግን ከፋክቶች ተነስቶ ወደ ጀነራላይዜሽን ይሄዳል። ወይም ደግሞ በሌላ አማርኛ ዲዳክቲቭ ስንል ከጀነራል ወደ ፓርቲኩላር የሚሄድ ብለን እንያዝ። ፓርቲኩላር። ኢንዳክቲቭ ስንል ደግሞ ከፓርቲኩላር ወደ ጀነራል ብለን እንያዘው። እነዚህን ቱ ሜተድስ ኦፍ ስተዲንግ ኢኮኖሚክስን የማጥኛ ሁለት መንገዶች አይተናል። ሌላው ደግሞ አፕሮቾች እንዲሁ ወይ ደግሞ ብለን የኢኮኖሚክ አፕሮቾች ሁለት አይነት አፕሮቾች አይተናል። ኖርማቲቭ አፕሮች እና ፖዚቲቭ አፕሮች። ፖዚቲቭ ፋክቹዋል ስቴትመንት ላይ ቤዝ ያደረገ ሶርስ ሊጠቀስለት የሚችለው ብለናል። ኖርማቲቭ ደግሞ ቫልዩ ጀጅመንት ላይ በቮት ሊለይ የሚችል ቫልዩ ጀጅመንት ላይ ፎከስ የሚያደርግ ኦፒኒየን እና ሪኮሜንዴሽን ኢት ሹድ ቢ እያለ የሚናገር ኦፒኒየን እና
ሪኮሜንዴሽን የሚያስቀምጥ ነው ብለናል ማለት ነው። የዛሬው ሴሽን ይሄን ያክል ከተነጋገርንበት ይበቃል። ኔክስት ደግሞ ስንገናኝ ስለ ዲሲሽን ሜኪንግ ዩኒት the 3 decision making units of an economy ወይም ደግሞ በሌላ አማርኛ ኢኮኖሚክ ኤጀንት የምንላቸውን እምናይ ይሆናል ማለት ነው። ናትናኤል ነበርኩኝ ከሉሲ ብሪጅ አካዳሚ። ኔክስት ደግሞ ቀጣይ ኤክሳይቲንግ በሆነ ቶፒክ እስክንገናኝ ድረስ ሰላም ቆዩኝ።